አንተ ወተበጉን እንኳን ተጠብቀ ጋሺ እንዴት አይነት በግ መሰለኝ ይገዛል። በጉ ዘረኛ ነው መሰለኝ ብሎ ይጫዋል። ኧረ እባክህ ናታ የበግ ፖለቲካ አታውራ። ቆይ እስቲ እንደው በዛሬ ቀን ደግሞ ምን እያነበብክ ነው? አስገራሚ የገና በዓል ዝግጅቶችን እያነበብኩ ነው። እስቲ ምንድን ነው ያስገርማል? አይ እሱን አልናገርም። ቆይ ግን ቡናው ማን ሊያፈላ ነው አንቺ እዚህ መጣሽ? ዳጣ ብቻ ዛሬ እኮ ዳጣ ነው ቡናው ማፈላው ብላለች። ይልቅ ለዳጣ አይ እሱ ሚስጥር አይ አልናገርም። ሰው መቼም እንግዲህ ሁሉ ነገር እንደምታዘጋጅለት ተስፋ አደርጋለሁ። እንዴ እንኳን እሷ እናንተ ራሱ ሰርፕራይዝ ነው የምትሆኑት። ኧረ እባክህ እስቲ እናያለን። ለማንኛውም በዛ አሁን ውጣ። እንዴ እየበላችሁ ነው እንደሚመስላችሁ? እየፈጃችሁ ነው እንጂ ጅቦች እናንተ። ቆይ ምንድን ነው በልበታችሁ አታውቁም ነው ወይስ ከዳቦ ጋር የቆየ ቂም አለባችሁ? አሁን ምን ነበር? ግድ የለም ደም ተቀብታችሁ ሊሆን ይችላል። አይ ደግሞ አልተቀባንም። ዳጣዬ ደምነሽ አውኩ ከሌት ያለው አይ ቤተሰብ ነገር አላስችል አላቸው አይደል? ወንድማችሁ ሊታረድ ነው እንግዲህ። በፈልግ አጣሁት። የት ነው ያለው? ብለሽ እኮ ብትጠሪ ወይዬ ሊልሽ ይችል ነበር። እሺ አሁን ለምን ፈልጋችሁት ነው? ፈልገነው ነው። እሺ ታች ግራውን ተመሰጥናለች። ከኔ ሰላም አረፊ አላማረፊ እንዴ መቻይሽ መጀመሪያ ይሄን አንተ እውነትም አምሮባል። ስጦታ ዛሬ አልተዘጋጀልኝ። አሁን ስጭኝ እያልክ ነው? አስቀል ነው ሲቆይ እንደውም አልሰጥም። ምን ትሰራለህ? የምጠብቀውን ነገር ከሰጠሽኝ በጣም ነው የሚገርም። ባይራሩ እንኳን ብሰጠው ያው ለስጦታ አይናቅም። ቁርጭምጭም አድርገህ ነው የምትበላት። እስቲ ስጋ ሳልበላት ትዝጊኝ በእናትሽ። አንተ ልዘራ አንተን ከሰጋማ ለእኛም ስጋ ምናምን ይተርፈናል። ደረጀ እኮ ልጅ አይደለም የያዙ ጅብ ነው። ኧረ እባክሽ ስለፈጠረሽ። ምን ነው ዋሻው እንዴ? እንደ ውሻ አጥንት የምትቆረጥም የሰው ጅብ። አያጅ ቦራስ እኮ በአንተ በጣም ነው የምትገባው። ይኸውልሽ አጥንት ምገጣው ውስጡ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ ብለን አብረን እናያለን። ኢሜል በድጋሚ ዳጣን ሌላ ነገር ለማድረግ ከዛ ቤት ለማስወጣት እየሞከረች ነበር። ዳጣና አባዬ ከሰከሩ በኋላ ሁሉ ነገር ያወራሉ በማለት ታስባለች። ስለ ዳጣና ስለ አባዬ ያለውን ነገር ማወቅ ስትፈልግ ነበር። ለምንድነው አባቷ እንድሰክር ወይም ዳጣ ስሰክር የተደበቀው ምስጢር ለማወቅ ይረዳኛል ብላ ታስባለች። ዳጣ መጠጥ አትጠጣም፣ ግን እሷን ለማስከር እየሞከረች ነው። ኢሜ ታውቆሻል ስትለ ሰላምዬ አንቺ አገባሽም አይመለከትሽም፣ ስለ ዳጣ በዓል እኮ ነው ፈታ ዘና ይበሉ፣ ለዛ ነው። ያንቺ ቅድ ግን እንደዛ አይመስለኝም፣ ያሰብሽው አንድ ነገር አለ እያለቻት ነበር። አይ ምንም ያሰብኩት ነገር የለም መስሎሽ ነው፣ ይልቁንስ አርፈሽ ተቀመጭ እያለቻት እሷን ማመንጨቅ ጀመረች። እና ዳጣን ለማስከር እየሞከረች ነበረ። ኢሜ ከሰከረች በኋላ እሷን የእሷን ጉድ ወይም ደግሞ የእሷን ምስጢር ለማወቅ ይረዳኛል ብላ ታስባለች። ነገር ግን ትናንትና የተፈጠረው ነገር እኔን ለማስከር ስትሞክር ነበር። ምክንያቱም ያንቺን ነገር ማወቅ ስለምትፈልግ ለዛ ነው አለት። ነገር ግን በጣም ልዩ ነበርሽ ታውቂያለሽ። በዓሉ ላይ አምሮብሽ ነበር፣ አሪፍ ነበር እያለ ነበር። አርባክ አትቀልድ፣ አንተ ራሱ አምሮብህ ነበር፣ አመሰግናለሁ እያለች መለሰችላት። ነገር ግን ሰላምዬ ኢሜ እኮ አንቺን ለማስከር ብዙ ነገር ስታደርግ ነበረ፣ ግን አልተሳካለችም። ስንት ጊዜ ነበር የቀዳችው? እኔ እኮ እየተከታተልኳት እየደፈው ነበር እንጂ ይሄና ለምንድነው አንቺን ማስከር የፈለገችው? ምናልባት ለአንቺ የሆነ ነገር ማወቅ እንደምትፈልግ ግልጽ ነው ብላ ነገረች። ነገር ግን ኢሜ አሁን ቢሆን እየተሻሻለች እንደሆነ ማርታ እየተናገረች ነበር። ትናንትና ስታረግ የነበረው ነገር ትክክል አልነበረም ብላ እየነገረችው ነበር። ዳጣን ለማስከር ነበር ስትሞክር የነበረው። ለዳጣ ጥላቻ አሁንም ቢሆን የቀነሰ አይመስለኝም እያለች ስታወራ ነበር። ደረጀ እባክህን አንድ ነገር እናድርግ፣ እስቲ ቁጭ ብለን በስነ ስርዓት እናውራበት ብላ ነገረችው።
ስንት ጊዜ አናገርኳት፣ ስንት ጊዜ መከርኳት፣ ግን እሷ ምንም የምትቀየር ልጅ አይደለችም። ምን ማድረግ እንችላለን? ከዛ ጋር እንድትወጣ ማርዳት አለብኝ ብሎ ይወስናል። እንግዲህ የተቀደውን ወይን እሱ ሰላም ውሃይ ያየችውን ነገር እንደመጠጣ ልጠጣ አልጠጣ እያለች ልታሰብ ነበር። ነገር ግን እንደጋጥም ጠጣ። በጣም ሰክራ ነበር። ማርታ በጣም ተበሳጨች። ቆይ ምን እያረግሽ ነበር ልጄ እያለቻት ነበር። ነገር ግን ምንም ሰላምዬ ኢሜ ነበረች ስትቀዳላቸው የነበረው። ውሃም እንድትሰክር ያደረገችው እሷ ነች። ዳጣም እንድትሰክር ስትፈልግ ነበረ። ነገር ግን ቆይ ለምን እንደሆነ አላውቅም ኤሜ ምን እየሆንሽ ነው ስትላት፣ አማዬ እሷ የምታወራው ነገር አትስሚ ሰላምዬ፣ የሚያመለከትሽ ነገር ውስጥ አትግቢ ያለቻት ነበር። አዎ አንቺ አርፈሽ መቼም አይገባሽም፣ መቼም አትቀየርም አይደለ አለቻት። እሱ አንቺን አይመለከትሽም፣ በአባቴ ቤትና በእናቴ ቤት የፈለግኩ መሆን እችላለሁ። ስለዚህ አንቺ አርፈሽ ተቀመጪ። እስቲ ኤሜ እባክሽ ጥሩ ነገር ተናገሪ፣ ዛሬ በዓል እኮ ነው፣ እንዴት እንደዚህ ትያለሽ እያለቻት ነበር። ማሚ እሷ እኮ የማይመለከትበት ቦታ ነው የተገኘችው፣ ስለዚህ ምን ማድረግ ነበረብኝ እኔ እያለች ስትበሳጭ ነበር ማርታ። ነገር ግን ናታ ስጦታ ስላልሰጣት ኢሜ እጅግ ለዳጣ ስለሰጠው ስጦታ እሷ ለኔ አልሰጠን ብላ እጅግ በጣም ስትናደድ ነበር። እና ለኔ ዳጣ የሰጠችው ስጦታ ለኢሜ በረሮ ነበረች። በረሮ እነዚህ ስራ አስከፍልሻለሁ፣ ይሄ ስጦታ ለኔ አይገባም እያለች ተናደደች። እና ናታ ደግሞ ለምን ለዳጣ ስጦታ ይገዛ ብላ ጠየቀችው። ምን አገባሽ የፈለግኩን ማንም የመግዛት መብት አለኝ መሰለኝ ስላት፣ እነዚህ ልትመልስልኝ አችልም በአባቴ ቤት ውስጥ እያለች ማስፈራራት ጀመረች። አሁ እንግዲህ ታናንሽ መግዛት ነበረብኝ ታዲያ አለች። እኔ እኮ ለኔ ገዛልኝ ብዬ ስጠብቀህ ነበረ፣ ነገር ግን አንተ እንኳን ለኔ ስጦታ ሊገዛ ምንም አላሰብኩም አይደለም አለችው። እንግዲህ እኔ ናታን ስጦታ የምሰጠኝ ይመስልሻል? እማዬስ ምን የምሰጠኝ ይመስልሻል? እያለች ስለ ስጦታ ማውራት ጀመሩ። ለኔም እኮ እናቴ ስጦታ ገዝታልኛለች እያለች መጠን እየነገረችው ነበር። ውሃም ለኔም እኮ ይገዛልኛል እያለች ስትነግራት ነበር። እና ሰላምዬ እንዳዳጣ ምንድነው የገዛላት ስጦታውን ንገረኝ እስቲ ብላ እየጠየቀችው ነበር። አይ ምንም ፈጠር ሰላምዬ አልነግርሽም፣ ስጦታ እኮ ምስጢር ነው እያለት ነበር። ናታን እባክህ ንገረኝ እያለችው ለየት ያለ ነገር ነው የገዛውለት ብሎ ነገራት። እንግዲህ ብቻ እንግዲህ ምን እንደምስጥ አብረን እናለን እያለት ነበር። እና እሺ ጥሩ በቃ እና ስጦታ ምን ገዛልኝ ብላ ጠየቀው። አይ ምንም አይነት ስጦታ አልገዛልም፣ ስለምን ስጦታ ነው የምታወራው? ለአንተ ስጦታ ለምን ብዬ ነው ስጦታ የሰጠው አለችው። እንግዲህ ስጦታን መጽሐፍ ነበር የሰጠችው። መጽሐፉን ከዚህ በፊት ኢሜ ቅደጅ ብላ እንዳስቀደደችው አይነት መጽሐፍ ነበር ገዝቶ የሰጠችው ማለት ነው። ስጠብቀው የነበረው መጽሐፍ ነበር። በጣም ደስ ብሎ ነበር። ናታ ግን እንዴት መጣልሽ? እንዴት አሰብሽው? ያኔ ሳላቅ ነበር ኢሜ እንዲቀድ ያደረገችኝ። እናም ሳስታውሶ እሱ መጽሐፍ ያስፈልጋል ብዬ ስላሰብኩ ነው ይላታል አለችው። እና ልዩ ሰው እንደሆነች እና በጣም እንደምወዳት እየነገራት ነበር። እሺ በቃ እንድ ስትለው እባክሽ እዚህ ቆይ ከኔ ጋር እስቲ የውስጥ ውስጣችንን እናውራ እያላት ነበር። አይ እኔ ምንም የማወራ ነገር የለም እያላት ነበር። ዳጣን ለማስቀር ስትሞክር ደረጀ እየተቆጣ ነበር። ማርታ ደንግጣ ነበር። እባክሽ ተናግረሽ ነበር አታስከፊኝ ብዬሽ አልነበረም? ነገር ግን አሁንም ዞሮሽ እሱ ላይ ነው እያለሽ ስታወራ ነበር። ነገር ግን ሁሉም በደስታ ነበረ። በዓሉን አብሮ ፈታ ዘና እያሉ ሳሳልፉ የነበረው ማለት ነው። ነገር ግን ኢሜ ዳጣ ስጦታ ስለተሰጣት ወይም ደግሞ እናቷ ስለሰጣት እጅግ በጣም ተፈሳይታና ተናዳ ነበር። እና በዛ የተነሳ ዳጣ ስትበላ ለማጉረስ ወይም ደግሞ አፈናለፊት እየሞከረች ነበር ማለት ነው። ነገር ግን ሁሉ ሰው ተሰብስቦ እጅግ በጣም ደስ በሚል አብሮ እየበሉ እየጠጡ አብሮ በዓሉን እያሳለፉ ነበረ ማለት ነው። ለቀቁ ማለት ነው። ዳጣ ቡና እያፈላች ነው። አሁን ማሴት ሆነሽ እያለች ቡና እያፈላች ነበር። እና ደረጀና ማርታ በጣም ደስ ነበር በዓሉ። ደረጀ ዳቦ እየቆረጠ ነበረ። እንግዲህ ሁሉም ተሰብስቦ
ደስ በሚል ሁኔታ አብሮ እያሳለፉ ነበር። ውሃም መጠጥ ምን እያለች እያቀዳችው ባልተጫወቱ ዘና በሉ እያለች ነበር። ልክ መጠጡ ለዳጣ ስትቀዳው ዳጣ እኮ አልጠጣም እያለችው ነበር። አይ እናንተ ስላላችሁ እኮ ነው እንጂ ትጠጣለች። አይኔ መጠጥ ላይ ብዙ እኮ አይደለውም እያለችው ነበር። እና በጉ እንዳመለጠው ደረጀ ይነግራል። ማርታ ትደነግጣለች። እና በጉ ተጠፋ ማለት ነው። አዎ በጓራቹ አይመጣም እንደ እያለች ቆይ ለምንድነው የምታስጨንቃት? ተይኝ አትቅጅለት ስትለው እንግዲህ ኢሜ ደግሞ ዳጣን ለማስሰከር እየሞከረች ነበር። ሁሉም ተሰብስበው አብረው ቡና እየጠጡ ፋቡትን እያሉ ነው። በጣም ደስ ይላል። አሁን ጨዋታ አስታምጦ እንጫወት ግን ጨዋታ ይሉና ጨዋታ ማጫወት ይጀምራሉ በምልክት ማለት ነው። ከዛም ያሸነፈ ሽልማት 10 ሺህ እንደሚሸለም ደረጃ ይነግራቸዋል። ጨዋታ ይቀጥላል። ጨዋታ ወጣና ውሃ ይጀምራሉ። ዶሮ ስታሰር ነበር በምልክት እየገለጠችው፣ ነገር ግን ዳጣ ማወቅ አልቻለችም። ዶሮ ታስሮ የምለው ነበር በጉ ታስሮ ብላ ዶሮ ታስሮ አላለችም። ዳጣም እንደዛ በምልክት እያሳየቻት በጣም ደስ ብሏት ነበር። ነገር ግን መልሱን አላገኙትም ማለት ነው። ናታንና ኢሜም እንደዛው እየሞከሩ ነበር፣ ነገር ግን አላገኙም። እነሱም ደስ የሚል ጊዜ አብሮ እያሳለፉ ነበር። እንግዲህ አሁን ደግሞ ምግብ ቀርቦ አንድ ላይ ሁሉም ፈታ ብሎ ወጥ እያቀረቡ ሁሉም ምግብ ለመብላት እያመዘጋጃት። ታውቃላችሁ የኢትዮጵያ ባህል በጣም ነው ደስ የሚለው። ብትን ብሎ እንደዚህ ፋ በትን ብለው የበዓል ቀን በጣም ነው የሚገኙት። እንግዲህ እንደ አጋጣሚ ውሃ ኢሜ ዳጣን ስታጎርሶ ደረቅ አጉርሳ እያነቀሻ ነበር። ልጅቷ ምንድን ያደረግሽው? ደረቅ ነው የጎረሻት? ቆይ ምን ያደረግሽ ያለቻት ነበረ። ኢሜ እንግዲህ ዳጣን ለመጉዳት ዳጣን ለማጉረስ ስሞክር ኢሜ አውቃም ዳጣን ላይ ትልቅ ጉርሻ ታጉርሳታለች። ቆይ ልጅቷ ምንድን ያደረግሽው? ደረቅ ነው እንዳጎረሽው እያለቻት ነበር። አይ ደህና ነኝ አሁን እኮ ደህና ነኝ እያለች ነበር ዳጣ። እሺ በቃ ወደ ራሳቸው ተመለሱ ተረጋጉ እያለች ነበር። ነገር ግን ኢሜ ዳጣ ሰክራ ዛሬ አባዬ ሆነ ዳጣ ከሰከሩ ሁሉም ጉድ ዝርግፍ አድርጎ ይነግሩናል እያለች እነሱን ለማሰከር እየሞከረች ነበር። ከሰከሩ በኋላ እነሱ ምን እንደሚያወሩ ለመስማት ነበር የእሷ አላማ ማለት ነው። በጋራጁ መጥቷል ተብሎ ደረጀ ወደ ውጭ ሲወጣ በጉ እንደጠፋ ነገራችሁ። ምን አሁን በጉ ተፈቶ እንደሌለ ያሰርኩበት ቦታ የለም ብሎ ይነግራቸዋል። እንዴት በተነሱ እንፈልግላችሁ አንድ ላይ ይሉና ፍለጋ ይወጣሉ። ነገር ግን በጉን ፈቶ የለቀቁት ውሃና ምስጢር ነው። ውሃ አልጠጣ እያለች መጠጡን መጠጣት ጀመረች። ከዛ ሰከረች። እንደጋጠመ ለሰላምዬ በጉን እነሱ እንዳስለቀቋት ነገረቻት። ስትሰከር እንግዲህ መቀደድ ጀመረች። ስጋር እንደዚህ ያስቀድዳል እንዴ? በስመ አብ ወልድ። እንደዛ ሆነ አልጠጣም እና እንደዛ እያለችም ለናታን ትደውልና ምስጢርና ውሃ እኮ ናቸው በጉን ፈቶ እየለቀቁት። እሺ ምስጢር ውሃ ሲሆን ምስጢር እንዴት ነው እንደዛ ምጥን እንዴት እንደዛ